ሰላም እንዴናችሁ ውድ የአርሰናል ደጋፊዎች ድምጽ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በመጀመሪያም እንግዲህ ስዊድናዊ የፊት መስመር ተጫዋች ቪክተር ዮክሬሽ ወደ አርሰናል የመምጣቱ ጉዳይ አይቀሬ እንደሆነ የሚያሳዩ መረጃዎች እየወጡ ይገኛሉ። እንደ ኢንሳይደር ዘገባ ከሆነ መድፈኞቹ ይህንን ተጫዋች ለማስፈረም ወደ መጨረሻው ስቴጅ እየደረሱ እንደሆነ እየተገለጸ ይገኛል። ተጫዋቹ እንደሚታወቀው የ5 ዓመት ኮንትራት በአርሰናል ቤት ለመፈረም መስማማቱ ይታወቃል። የስዊድናዊ ተጫዋች ታዲያ ወደ አርሰናል ለማቅናት ከየትኛውም ጊዜ በላይ ፍላጎቱ እንደጨመረ ነው እየተገለጸ የሚገኘው። አርሰናሎችም በተጫዋቹ ለማስፈረም ከፍተኛ የሆኑ ድርድሮችን ከክለቡ ስፖርቲንግ ሊስበን ጋር እያደረጉ እንደሆነ እየተገለጸ ይገኛል። በትናንትናው ዕለት ዋነኛ ሲወጣ የነበረ መረጃም እንግዲህ አርሰናሎች ተጫዋቹን የግላቸው ለማድረግ እንደሚሰሩ ነው እየጠቆመ የሚገኘው። ከዛ ውጪ ሌላኛው ወደ አርሰናል ለመድረስ እጅግ እየተቃረበ የሚገኘው እንግሊዛዊው መሀል ተጫዋች ኤቤሬቺ ኤዜ እንደሆነ ታውቋል። የተጫዋች እንግዲህ ቨርሳታሊቲው እጅግ የላቀ ነው። በኤኤምኤፍ ቦታ ላይ መጫወት ይችላል። እንዲሁም በሌፍት ዊንግ እና በራይት ዊንግ ፍሮንት መጫወት የሚችል ድንቅ የሆነ ተጫዋች ነው። ሚካኤል አርቴታም እንደዚህ አይነት ቨርሳታይል የሆነ ተጫዋችን ማስፈረም ይፈልጋል። እንደዛ አትሌቲክስ ዘገባ ከሆነ ታዲያ አርሰናሎች የውል ማፍረሻውን ለመክፈል ዝግጁ መሆናቸው ነው እየተገለጸ የሚገኘው። መድፈኞቹ የተጫዋች እጅግ ጠቃሚ የሆነ ተጫዋች ነው ብለው ያምናሉ። ይህንን ተጫዋች ለማስፈረምም በርካታ የሆኑ ስራዎችን በጥቂት ጊዜያት ውስጥ እየሰሩ እንደሆነ ተገልጿል። አርሰናል እንግዲህ ቤንጃሚን ሼሽኮን ለማስፈረም የሚያደርገው እንቅስቃሴ እጅግ ውስብስብ እንደሆነበት እየተገለጸ ይገኛል። በትናንትናው ዕለት የሚወጡ ሪፖርቶች እንደሚገልጹት ከሆነ ክለቡ አርቢ ሌዝቢች ከፍተኛ የሆነ ዋጋን ከቤንጃሚን ሼሽኮ ዝውውር እየጠየቀ እንደሆነ ገልጿልና አርሰናል አሁንም ቢሆን ትክክለኛው የሆነ አማራጭ ለመጠቀም ዝግጁ መሆናቸው ተገልጿል። ነገር ግን ቤንጃሚን ሼሽኮን ማዘዋወር እንዲህ ቀላል እንደማይሆን ነው እየተገለጸ የሚገኘውና ጥሩ የሚባለውን አማራጭ ለመጠቀም ዝግጁ መሆናቸው ተገልጸዋል። ብራዚላዊ ተጫዋች ገብርኤል ማርቲኔሊ በበርካታ የአውሮፓ ክለቦች እየተፈለገ ይገኛል። በዋነኝነትም እንግዲህ በጀርመኑ ክለብ ባየር ሙኒክ እና በሳውዲው ክለብ አልናስር እየተፈለገ ይገኛል። ነገር ግን መድፈኞቹ ይህንን የ24 ዓመት ተጫዋች በፍላይ ኤሚሬትስ ማቆየትን መርጧል ከመሸጥ ይልቅ። ተጫዋቹን የሚፈልጉ ግን በርካታ ክለቦች እንዳሉን አሁንም እየተገለጸ የሚገኘው አርሰናሎች ተጫዋቹን ለመሸኘት ክፍት የሚሆኑ ከሆነ በርካታ የሆኑ ክለቦች ተጫዋቹን የግላቸው ለማድረግ ዝግጁ መሆናቸው ተገልጸዋል። የቫሌንሺያው የመሃል ተከላካይ ክርስቲያን ማስኩዌራ ወደ አርሰናል ለመዘዋወር ክለቡን ቫሌንሺያን እየለመነው እንደሆነ ተገልጿል። እንደ ፋብሪዚዮ ሮማኖ ገለጻ ከሆነ ተጫዋቹ ወደ አርሰናል የመምጣት ፍላጎት እንዳለውና በሚካኤል አርቴታ ፕሮጀክትም እጅግ እንደተሳበ ነው እየተገለጸ የሚገኘው። ፋብሪዚዮ ሮማኖ አክሎም ምንም እንኳን ቫሌንሺያዎች አዲስ ውል ቢያቀርቡለትም ነገር ግን ተጫዋቹ ወደ አርሰናል ማቅናት ህልሙ እንደሆነ ለቫሌንሺያ አሳውቋቸዋልና ይህ ተጫዋች ምናልባትም ወደ አርሰናል የሚያደርገው ዝውውር ከመቼውም ጊዜ በላይ እንደተቃረበ ነው እየተገለጸ የሚገኘው። ተጫዋቹ ወደ አርሰናል ማምራትን ለቫሌንሺያዎች አሳውቋቸዋል። በአርሰናል ቤት አራተኛው ፈራሚ ይሆናል ተብሎም ይጠበቃል። ከዚህ በፊት እንግዲህ አርሰናሎች ኬፓ አሪዛባላጋ፣ ማርቲን ዙቤሜንዲና ክርስቲያን ኖርጋርድን ማስፈረማቸው የሚታወቅ ጉዳይ ነው። ይህ ተጫዋች እንግዲህ አራተኛ ፈራሚ ለመሆን እጅግ እንደተቃረበ ነው እየተገለጸ የሚገኘው። አልበርት ሳምፒ ሎኮንጋ ወደ አርሰናል ተመልሷል። ተጫዋቹ ከ3 ተከታታይ የውሰት ውሎች በኋላ አሁንም በአርሰናል ቤት የ1 ዓመት ኮንትራት ይቀርባልና በቋሚነት መጫወት የሚችልበትን ክለብ ማግኘት ይፈልጋል ተብሏልና ምናልባትም የተጫዋች ከአርሰናል በዘንድሮ የክረምቱ የዝውውር መስኮት በቋሚ ውል ይለቃል ተብሎም ይጠበቃል። ለአርሰናል ፊርማውን ያኖረው ኬፓ አሪዛባላጋ ስለ ስፔናዊ ተጫዋች ዴቪድ ራያ እንዲህ ሲል ተናግሯል። እሱ ጥሩ ግብ ጠባቂ ነው። እናም ጥሩ ግንኙነቶች አሉን። ለቦታው እንፎካከራለን፣ አብረን ልምምድ እንሰራለን እና አብረን ብዙ ጊዜ እናሳልፋለን። በቡድን ውስጥ በሁሉም ቦታ የምናደርገው ፉክክር ይኖረናል፣ ግን ግባችን ማሸነፍና ምርጥ መሆን ብቻ ነው ሲል አዲሱ የአርሰናል ግብ ጠባቂ ኬፓ አሪዛባላጋ ተናግሯል።
አርሰናል አጥቂ ቦታ ላይ ሮድሪጎ፣ አንቶኒ ጎርደን እና ኒኮ ዊሊያምስ ላይ ያለው ፍላጎት በጥሩ ሁኔታ ላይ ይገኛል ተብሏል። እነዚህ ስምምነቶች ከፍተኛ ወጪ የሚጠይቁና ገቢያቸውን ለማመጣጠን ከክለቡ ካሉት ሰፊ አማራጮች ውስጥ አንዱን መልቀቅ ሊያስፈልጋቸው ይችላል ተብለዋል። አርሰናል እንደ ኖኒ ሞዱኬ፣ ኤብሪቼዜ ወይም ሞርጋን ሮጀርስ ያሉ ይበልጥ ሁለገብ አጥቂ ተጫዋቾችን መጨመር እየፈለገ ሲሆን አርሰናል ታዲያ በእቅዳቸው ላይ ተለዋዋጭነት እንዲኖረው ስለተለያዩ ተጫዋቾች እንዲያውቁ እየተደረገም እንደሆነ ተገልጿል። ታዲያ በተያያዘ ዜና ሮድሪጎ ለተከታታይ ሶስተኛ ጨዋታ በተጠባባቂ ወንበር ላይ ጀምሯልና ሪያል ማድሪድ ከዓለም ክለቦች ዋንጫ ሲመለስ ፍላጎትን ሊያረጋግጥለት ተዘጋጅቷል ተብሏል። ተጫዋቹም እንግዲህ ክለቡን መልቀቅ እንደሚፈልግ ግልጽ ለማድረግ ዝግጁ እንደሆነ ከወዲሁ አሳውቋል። ምናልባትም ይህ ተጫዋች ከሪያል ማድሪድ ለቆ ወደ አርሰናል የመቀላቀል እድሉም ሰፊ እንደሆነ ታውቋል። ከ5 ቀን በፊት እንግዲህ ለአርሰናል ቅርብ የሆነው ታማኝ ሃንድ ኦፍ አርሰናል የተናገረውን ነገር ላጋራችሁ። ከፈለጋችሁ እብድ ልትሉኝ ትችላላችሁ፣ በርታ ምርጥ ነገርም እየሰራ ነው ልትሉ ትችላላችሁ። መፍረድ የሚቻለው ዝውውሩ ሲያልቅ ብቻ ነው፣ አሁን አይደለም ሲል ተናግሯል። ኮንትራቱን የማራዘም ስራ እየሰራ ነው፣ ትልልቅ ዝውውር ላይ እየሰራ ነው። ቡድኑ ለዋንጫ እየተዘጋጀ እንዲሆንም ወሳኝ ስራዎችን በመስራት ላይ ይገኛል። አንድሬ ቤርታ እመኑኝ ትልልቅ ዝውውሮችን አርሰናል ይፈጽማል ብሎም ቋጭቶታል። ይሄ የሚያሳየው ደግሞ አርሰናል አሁንም ቢሆን በርካታ የሆኑ ስራዎችን ከመጋረጃ በስተጀርባ እየሰራ እንደሆነ የሚጠቁም ነው። ውድ የአርሰናል ደጋፊዎች ድምፅ ተከታታዮች በዛሬው ዕለት የነበሩ መረጃዎች እኚህን ይመስላሉ። በአዳዲስ መረጃዎች እስክንገናኝ ድረስ መልካም ነው።